አቤል ለካ ሩታን ያፈቅራታል ማለት ነው። ሚስጥሩን በሙሉ የምነግራችሁ ይሆናል። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። ኮሜንት ላይ ሩታ የኛ ጀግና፣ ሩታ አንደኛ፣ ሩታ ቆራጥ እያላችሁ መጻፍ እንዳትረሱ ማለት ነው። አቤል ይሄንን ሁሉ ነገር የሚያደርገው ሩታና አብርሽን ለመለያየት ነው። አንድ ላይ እነሱ እንዳይሆኑ ለማድረግ ነው ማለት ነው። እንግዲህ እሱ በጣም ነው የሚወዳት አቤል ማለት ሩታን በጣም ነው የሚያፈቅራት ማለት ነው። እንግዲህ ሩታ ወደ ራሱ ለመውሰድ ሩታን ከሱ ጋር ለማድረግ ነው ይሄንን ሁሉ ነገር እያደረገ ያለው አቤል ማለት ነው እንጂ ለሄርሜላ አስቦ አይደለም። አቤል ለሄርሜላ ምናምን አስቦ ሳይሆን ለራሱ ሊያመቻች ለራሱ አሪፍ መንገድ እንዲሆንለት ለማድረግ ነው ይሄንን ሁሉ ነገር እያደረገ ያለው። እንግዲህ ከነ ሄርሜላ ጋርም ሆኖ ይሄንን ሁሉ ነገር የሚያደርገው አብርሽና ሩታን አላያይቶ እሱ የራሱን ሩታን ወደ ራሱ ለማድረግ ሩታን ከሱ ጋር ለማድረግ ለመውሰድ ነው ማለት ነው። አግብቷት ከሷ ጋር ሊኖር ነው የሚፈልገው። እንግዲህ በጣም የሚገርም ነገር ነው። እንግዲህ ያደርጋል ብሎ ማንም ያሰበ አልነበረም። ነገር ግን ሐሳቡ እንግዲህ ይሄ ነው። መረጃዎች በጣም የጠቆሙ ይገኛሉ። እንግዲህ በጣም የሚገርም ነገር ነው። እንግዲህ ያው ሩታ ትፈልጋለች። አብርሽ ባይፈልጋትም በጣም ብዙ ፈላጊዎች አላት ማለት ነው። ይሄን ራሱ አብርሽ መስማት አለበት። አብርሽ እንግዲህ ይሄንን ሚስጥር ሲያቅ ማለት ነው በጣም ነው በቃ የሚደነግጠው። ሩታ ይወስዱብኛል ብሎ እንግዲህ ወደ ሩታ መመለሱ የማይቀር ነው። በጣም የሚገርም ነገር ነው። እንግዲህ ዛሬ ይዤላችሁ የቀረብኩት አቤል እንግዲህ እንደዚህ ያደርጋል ብሎ ማንም ያሰበም የገመተም አልነበረም። ነገር ግን እሱ ይሄንን ነገር አድርጓል ማለት ነው። ለካስ እሱ ሄርሜላን ፈልጎ ሳይሆን ከሄርሜላ ጋር መሆን ፈልጎ ሳይሆን ሩታን አፍቅሮ ነው ከሩታ ጋር መኖር ፈልጎ ነው ማለት ነው። በጣም የሚገርም ነገር ነው። እንግዲህ ዛሬ ይዤላችሁ የቀረብኩት እናንተ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።